ምንድነው እንደዚህ የሚያቃዥ? እኔ እንጃ አላስታውስም። ፈራትን ገለኸዋል? በጣት እንደዚህ ታስቀኛለህ እንዴ? ፊትም ባየው የምር መስታወቱ ጋር ሄድና ያው ባንዴ እኮ ነው የገረጣው። ሄድና ያው ምንም አያስቅም። ያበድኩ መሰል አይደል? ምን ላድርግ ታስቃለህ? ነይ ያሳዘኝ ነው በቃ የኔ ፍቅር አታኩርፈኝ። እንደዚህ ትደነግጣለህ ብዬ አላሰብኩም። የኔ ፍቅር አቃዥ አይደል? ታዲያ ለምን ወደ ያልቀሰቀስሽኝ? ስትሰቃይ ሳይ በጣም ደስ ይለኛል። እየቀለድኩ ነው የኔ ማር። አውቃለሁ። አንድ ነገር ልጠይቅህ። ዛሬ አብረን እንዋል። ወደ ቢሮ አትገቢም እንዴ? ንፋስ መውሰድ እፈልጋለሁ። ሰውድም ቢንዳትለኝ እንደውም ለምጀልባውን ይዘና እንወጣም። በዚህ አየር? አዎ። ግን ፍቅሬ በጣም ብዙ የምሰራው ስራ አለብኝ። እንደውም አንቺም ስራ እየበዛበሽ ስለሆነ አብረን ብንሄድ ጥሩ ነው። አልፈልግም። ሌላ ጊዜ እሰራዋለሁ። ካልፈለግሽ እሺ። የኔ ግን አስቸኳይ ነው፣ እሄዳለሁ። ልብስ ልቀይር። እሺ? ሄሎ ደህና አደርሽ? ወይዘሮ ኬምሬ ነቅታለች እንዴ? አዎ እመቤት። አንዴ ላናግራት ልታቀርቢልኝ ትችያለሽ? አንድ ጊዜ ጠብቁ። ወይዘሮ ባኑ ሊያናግሩሽ ይፈልጋሉ። ሄሎ ደህና አደርሽ ኬምሬ? እንዴት ነሽ? ደህና ነኝ። አንቺስ? እኔም ደህና ነኝ። ቁርስ በላሽ እንዴ? አይ አልበላውም። ምን ነው ጠየቅሽኝ? ዛሬ ወደ ቢሮ ስለማልገባ አብረን ቁርስ እንድንበላ ፈልጌ ነበር። ተገናኝተን ብንዝናና ምን ይመስልሻል? እኔ እንጃ። ምን ችግር አለው? እሺ በይኝ ኬምሬ። እኔ በደረሰብኝ ነገር ማለቴ ልጄን በማጣቴ እንዳዘንሽ አውቃለሁ እና ሁሉንም ነገር ትተሽ ለኔ ጥሩ ሰው ሆነሽልኛል። አሁን ደግሞ እኔ ብድሩን መመለስ ፈልጋለሁ። ስለዚህ እሺ በይኝ። ተገናኝተን ለችግሮቻችን መፍትሄ እንፈልግ። ይሻላል? አዎ። እምቢ እንዳትይኝ ኬምሬ እባክሽ። እሺ በቃ እንገናኝ። በጣም ጥሩ። ልብሴን ልቀይርና እመጣለሁ። እሺ ቻው። በደንብ እንዝናናለን። ደህና አደርክ? ደህና አደርሽ? ዛሬ ስለምቸኩል ቁርስ ብቻሽን መብላትሽ ነው። አይ ከባኑ ጋር አንድ ላይ ልንበላ ተቀጣጥረናል። ምን አልሽኝ? ደውላ ለቁርስ ጋበዘችኝ። ባኑ? አትይኝም። ሰላም እያወረደች መሆኑ ነው? እንዳይከፋት ብዬ ነው። ልቤ ተነካ። ደግነትሽ ሊያስለቅሰኝ ምንም አልቀረውም የኔ ሐሳቢ። ጀልባው ይዘጋጅ። አዎ ቁርሴንም እዛው ነው የምበላው። በዚህ አየር ጀልባ ውስጥ ብቻሽን ምን ትሰሪያለሽ? ብቻዬንም አልሆንም። ካፒቴኑ አብሮኛል። ጥሩ ጊዜ እንደማሳልፍ እርግጠኛ ነኝ። ወደ ቀኝ የፈጣሪ ያለ
አረ እንደው ምን ይሻላችኋል? ትእዛዝ እንኳን በትክክል መጻፍ ያቅታችኋል። ደንበኛ የደውሎ 100 አይደለም 150 ዳቦ ነው ያዘዝኩት ብሎ እኔ ላይ ጮህብኛል። አረ 100 ነው ያዘዘው ጌታዬ። ዝም በል አንተን ነው የማምኑ ደንበኛ። ያንተን ጸባይ መቻጣው ዘላለም ዓለምን እንደተሳሳትክ አይደለም። ይኸው ስሙ ስልኩ እየጮኸ ነው። ሳነሳው ደግሞ ሰውየውም ይጮሃል። ያዘዝኩት ዳቦ የታለ ይለኛል እና እኔ ምን ልበለው? ሂድ እንደገባህበት ትወጣው። ነገሩ ምን ታውቃለህ? ሄሎ ደህና አደርክ አባባ? ሰላም ነው? ተወኝ እስኪ። እነዚህ ደደቦች አቃጠሉ። ምን የማያመጡብኝ ጣጣ አለ መሰለህ። አሁን ደግሞ ምን ተፈጠረ? ልጆቹ ጤና የላቸውም። በንዴት ሊገሉኝ ነው። አቃጥለው ጨረሱኝ። እንዴ ሰው ሰልጥኖ የትና የት ደርሷል። የኔ አህዮች ግን ትእዛዝ እንኳን በስርዓቱ ለመመዝገብ ተስኗቸዋል። አሁንስ ሁለቱም በቅተውኛል። በቃ እኔ ልበድ እንዴ? ምን ባረጋቸው ይሻለኛል? ምን ላርግ? ማጅራታቸውን ይዤ ላባራቸው እንዴ? ቆይ መጀመሪያ ተረጋጋ አባባ። ምን አድርገው ነው እንደዚህ ያናደዱ? እሱ አሁን ምን ያደርግልሃል? ብነግርም ትርፉ ለእኔ የባሰ ብስጭት ውስጥ መግባትን። አንተስ መቼ ነው የምትመለሰው? የአሊ እናት በጣም ታመዋል። እዚህ ትንሽ ለመቆየት አስቤ ነበር፣ ግን የምትፈልገኝ ከሆነ ቶሎ መመለስ እችላለሁ። ብቻ እኔ ቻልኩ አይመስለኝም። እዛው ጥንቅር ብለህ ቅር። ያለሁበትን አታውቅም አይደል? እና ልቆይ ትላለህ። እኔ እዚህ ስራው ልቤን አጥፍቶታል። እነዚህ የማይረቡ ደግሞ ምንም አይረዱኝም። አንተ እዛ ተጋድመህ ትዝናናልኛለህ የማትረባ። እኔም ናፍቀኛል አባባ። አንተም ተጨመርክልኝ። ግድ የለም ተባበሩና ግደሉኝ። ስማ ምን ባጠፋው ነው ግን የምቃጠለው? እሺ በቃ አባባ እመጣለሁ፣ አትናደድ። ቆይ ስማኝ፣ ሁሉንም እንዴት ናችሁ ብሎ አልበልልኝ እና እናቱንም ፈጣሪ ማራቸው። እሺ እነግርልሃለሁ አባባ። ቻው። ደህና አደሩ። መጣሽ እንዴ? የምንሄደው በመኪና ነው በእግራችን መስሎኝ ነበር። ወደ ጀልባው እንሂድ፣ ቁርስ እዛው እንበላለን። በዚህ ደመና? አዎ፣ ቀደም ብዬ ስለነገርኳቸው ጀልባውን አሙቆ ይጠብቁናል። አይበርደንም፣ ነይ እንሂድ። እኔ እንጃ፣ ጥሩ ሀሳብ አልመሰለኝም። ለምን? እኔ እንጃ አላውቅም፣ ግን ንፋስ አለ፣ ለጀልባ ጉዞ አይሆንም። ችግር የለውም፣ አታስቢ። እንሂድ። ከቀረሽ ግን በጣም ይቆጭሻል። እንሂድ። አቤት፣ ማንን ፈልገው ነው? ጤና ይስጥልኝ። ወይዘሮ አይኑርን ፈልጊያት ነበር። ስሟን አጣሁት። ዝርዝሩ ላይ ላገኙ አልቻልኩምና ዝም ብዬ አንተ እንደውል ነካሁት። ይቅርታ አድርግልኝ። ችግር የለም። ወይዘሮ አይኑር ሁለተኛ ወለል ቁጥር 4 ናቸው። በጣም አመሰግናለሁ ወንድሜ። ወይዘሮ አይኑር ግን ታመዋል፣ ሳይተኙ አይቀሩም። አዎ አውቃለሁ። እኔም የመጣሁት መድኃኒቷን ልሰጣት አስቤ ነው። ነው እንዴ? ደህና፣ መልካም ቀን ላንተም። ተኝታለች። እንዴት እንደማነቃትን ያውቅ የለ። ማን ነው?
በሩን ትከፍችልኝ? አቤት። ሰላም፣ ሃንዳን ቴክኖግሉ ነኝ። ማለቴ ባል ነበር። አሁን ይህንን ስም አልጠቀምም፣ ምክንያቱም ስሙን የሰጠኝ ባሌን ፈትቼዋለሁ። ልምድ ሆኖብኝ ነው። ገብቼ ላናግርሽ እችላለሁ? እኔ ትንሽ አሞኛል። የመጣሁት ክፋት አስቤ አይደለም። ብንነጋገር ለሁለታችንም ጥሩ ነው። እባክሽ፣ ደግሞ ብዙም አላቆይሽም። ግቢ። አመሰግናለሁ። ይቅርታ አድርጊልኝ። አሞኝ ስለነበር ቤቱን አላጸዳሁትም። ችግር የለውም። አረፍ በይ። እኔ ልብሴን ቀይሬ እመጣለሁ። አመሰግናለሁ። ቶሎ እመለሳለሁ። እባክሽ አደራ ለሳሚ እዚህ መምጣቴን እንዳትነግሪው። እሺ፣ አልነግረውም። እንዴት ነሽ እመቤት? እባክሽ ግቢ። ንፋሱ ብሶበታል። ፈራሽ እንዴ? አይ አልፈራሁም። ሁሉም ነገር ተዘጋጅቷል ካፒቴን? ዝግጁ ነን። ወደ ውስጥ ግቡ። ኬምሬ፣ ሻዩን ቅጂና ጠብቂኝ። እኔ መጣሁ። መሄድ ትችላለህ። ግን ወይዘሮ ባኑ። እናመሰግናለን። ደህና ዋል ካፒቴን። ባኑ፣ ካፕቴኑስ? እኔ ነኝ። አትቀልጂ። ጀልባውን አንቺ ልትነጂ ነው? አዎ። ካፕቴኑ ለምን ወረደ? ምክንያቱም እሱ ያስፈልገንም። መርከብ ላይ ነው ያደግኩት። ፍቃድም አለኝ፣ አታስቢ። ባኑ፣ አዙሪና እንመለስ። ባህሩን ነው የፈራሽው ወይስ እኔን? በቃ እዚህ መሆን አልፈልግም፣ እንመለስ። እስቲ እውነቱን ንገሪኝ ኬምሬ፣ እንደዚህ ፈሪ ነሽ እንዴ? አትፍሪ፣ እንደነገርኩሽ እንዝናናለን።
ውይ ቤቱ ተተረማምሷል። እንዳልኩሽ አሞኛል። ለማጽዳት ሰነፍኩኝ። የበዓሉ ዋዜ ማለት ብርድ መታሽ? አንዳንዴ የማይገኝ ደስታን ስናሳድድ ሌላውን እንረሳለን። ልብስን በቅጡ አንለብስም። እሺ ስለምን ልታናግሪ ፈልገሽ ነው? ስለ ሳሚ ቴክኖግሉ እንድናወራ ፈልጌ ነው የመጣሁት። ይቅርታ ግን እኔ ስለሱ ማውራት አልፈልግም። ለምን? ስለሱ ማላውቀው ነገር የለም ብለሽ ነው? ማወቅ የሚገባኝን ያህል ስለማውቅ። እንግዲህ ፍቅራችሁ መች እንደጀመረም ሆነ ለምን ያህል ጊዜ አብራችሁ እንደቆያችሁ ባላውቅም ግን እኔ ከ16 ዓመቴ ጀምሮ አውቀዋለሁ። የልጅነት ጓደኛዬ ነው። ሳሚ የአባቱን ዳቦ ቤት ያስተዳድር ነበር። እናትና አባቱን ያጣው ሕፃን እያለ ነበር። ሌሎቹን ልጆች የሚረዳው እሱ ነው። ትምህርቱን አቋረጠ። መስራት ነበረበት። ቀን ከሌት ያለ ረፍት ይሰራ ነበር። የእስካሁኑን እንኳን ይነግርሻል ብዬ አስባለሁ። ያኔ እኔ ተማሪ ነበርኩ። ሳሚ እኔ ትምህርት ቤትም ውጭም ከማውቃቸው ሰዎች በጣም ለየት ያለ ነበር። በራሱ በጣም ይተማመናል። ፊቱ ላፍታም አይፈታም። መልከ መልካምም ነበር። እኔም ወጣት ነኝ። ወደድኩት። ቤተሰቦች አልፈቀዱም። መጀመሪያ ትምህርትሽን አታቋርጪም፣ ዩኒቨርሲቲም ትገቢያለሽ ብሎኝ ነበር። አመንኩት። ተሞኘው። ቤተሰቦቼና የማውቀው ሰው ሁሉ አይሆንሽም አሉ። አልሰማሁም። ቤቱ ገባሁ። ሳገባ ወላጆቼ ካዱኝ። ከዛ በኋላ እናትና አባቴን ጭራሽ አይቻቸው አላውቅም። ብዙም ሳይቆይ እውነተኛ ማንነቱን አሳየኝ። መጀመሪያ የደበደበኝ ቀን በጣም ደነገጥኩ። ግን መሄድበት አልነበረኝም። የት ልሄድ? ወደ ማልሽሽ? ትምህርቴም እንደ አማረኝ ምኞት ሆኖ ቀረ። ምን ያህል እንዳዘንኩ ልነግርሽ አልችልም። ተጸጸትኩ። አማራጭ አልነበረኝም። ለአመታት ታገስኩት። ምቱን፣ ስድቡን፣ ንቀቱንና ማንቋሸሹን ከምችለው በላይ ታግሼው ተቀመጥኩ። ለ30 ዓመት ታስሬ ነበር። ተንቄ ነበር። ተጨቁኜ ነበር። ታውቂያለሽ ወይዘሮ አይኑር፣ ለአመታት የሥራ ማስታወቂያ መለከት ነበር። ማስታወቂያዎቹን እያየሁ በጣም ቀናለሁ። በባላቸው ስር ያልሆኑ ሴቶችን እያሰብኩ ቀናለሁ። እድሜ ልኬን ሳደንቃቸው እኖራለሁ። እኔ እሱ ሳይፈቅድልኝ ከቤት ልወጣ ይቅርና መተንፈስ እንኳን አልችልም። ላሳጥርልሽና እኔ ልጅነቴንም ወጣትነቴንም ሳልኖረው ነው ያሳለፍኩት። ሙሉ ሴት ሆኜም አልተሳካልኝም። ፈጣሪ ይመስገን ዘግይቼም ቢሆን ነጻ ሰው ሆኛለሁ። እሱ እኔን ለማበሳጨት ብሎ ካንቺ ጋር ግንኙነት ጀምሯል። ወይዘሮ አይኑር፣ የሳሚን እውነተኛ ማንነት ገና ምንም አላየሽው። ይሄ ሳሚ አይደለም። እኔን በ30 ዓመት ውስጥ አንድ ቀን በፍቅር አላናገረኝም። አንዲት አበባ አልሰጠኝም። ስጦታ ነው ብሎ ድስት ያመጣልኛል። እሱንም በመጀመሪያ ጊዜ አካባቢ ነው። ታውቂያለሽ፣ ሚስቱ አልነበርኩ። እኔ ማለት ለሱ አገልጋዩ ነበርኩ። ይሄን ሁሉ ጉድ የምነግርሽ አንቺም አዲስ ህይወት ልትጀምሪ ስለሆነ ነው። እንዳየው ትንሽ ልጅም አለሽ። ይሄን መንገድ ከመጓዝሽ በፊት ራስሽን በደንብ አድርገሽ ጠይቂ። በኋላ እንደኔ እንዳይጸጽትሽ። ቀለበት ልታደርጉ ነው አሉ። ልትሄጂበት ያሰብሽውን መንገድ እኔ ኖሬበታለሁ። እንደ ውሻ ተሰቃይቼበታለሁ። ተደብድቤበታለሁ። ከሰው ሳልቆጠር ተገፍቻለሁ። የከፈልኩት መስዋዕትነትና ታማኝነቴ ከቁጥር አልገቡም። አንድ ቀን ግን በቃኝ ብዬ ወጣሁ። ደግነቱ ድል የሆነው ልጆቼ ረዱኝ። ጥሩ ህይወት እንዳልኖርሽ ታስታውቂያለሽ። ቢሆንም እኔ የምመክርሽ እንድታስቢበት ነው፣ ኋላ እንዳይጸጽትሽ።
እውነት ከዚህ ሰው ጋር ሙሉ ህይወቴን ማሳለፍ እፈልጋለሁ ወይ ብለሽ ራስሽን ጠይቀሽ እርግጠኛ ሁኚ። መጨረሻሽ ከድጡ ወደ ማጡ እንዳይሆን። የምታወሪው ስለ ሳሚ መሆኑን እርግጠኛ አይደለሁም። በመሃላችሁ ለመግባት ሆን ብዬ ስሙን ማጠፋ መሰለሽ አይደል? እኔ አንቺን በሆን ኖሮ ከሰማዋቸው መሃል ያንዱ እንኳን እውነት መሆን ያን ሰው ከማግባት ያስቆመኛል። የነገርኩሽ ሁሉ እውነቴን ነው። ካላመንሽኝ ራሱን ጠይቂው፣ እሱ ይንገርሽ። ያኔ ውሸቷን ነው ካለሽና አንቺም ካመንሹ ታገቢዋለሽ፣ እኔም ተውሻለሁ። ከዚህ በላይ ምንም የምልሽ የለኝም። እንደ ሰው የሚገባኝን ነገር አድርጌያለሁ። ሰላም አለኝ። ከዚህ በኋላ አንቺ ውሳኔ ነው። መልካም ቀን። ይሄ ራሱ መድኃኒቱ ነው አይደል? ተመሳሳዩ አይደለም። አረ ትክክለኛው ነው። እርሶን አላታለለም። እሺ፣ ሂሳቡ ስንት ነው? ደረሰኙ ውስጥ አለ ነው እንዴ? ልጆች እስኪ ለልጁ የሚበላ አስጡት። አይ ጌታዬ፣ ሱቅ ስራ ስለሚበዛ ሰው ያስፈልጋል። እኔም ጋር ሰው በዝቶ አስጨንቆን ነበር። ለዛ ነው መውጣት ያልቻልኩት። አንተንም እዚህ ድረስ አስለፋው። አረ ችግር የለም ጋሽ ሳሚ። ምን ላርግ ብለህ ነው? በጣም አስቸኳይ ጉዳይ ሆኖብኝ ነው። ግን ማን የታመመው ጋሽ ሳሚ? የታመመው የኔ ልጅ ነው። ምን ነክቶት እንደሆነ እንጃ፣ ግን ታሟል። አየህ፣ በስርዓት አይለብስም፣ ያስቸግራልና ብርድ መታው እና መመው። ይማር በሉልኝ። አሜን፣ ፈጣሪ ይርዳው። መልካም ቀን። ደህና ዋል። ደህና ዋል። ደህና ዋሉ። ደህና ዋል። ምን አባታችሁ ያስቃችኋል? ኧረ አልሳቅንም። አታፍሩም? ልትዋሹ ነው? እያያችሁ አይደል? እዛ ዳቦ እኮ እያረረ ነው። መገልፈጡን አቁሙና ይዩት። ሄዶ እንጂ አትሰሙም? እናንተን አይደል ማናግረው? እሺ እሺ ጌታዬ። ደግሞ በቁም መተኛት ጀመርክ። አቤት ፈጣሪ። ቤት ብንበላ ይሻለን ነበር። አየሩ እየባሰበት ከሄደ አታስቢ፣ ለኔ አይከብደኝም። ምን ማድረግ እንዳለብኝ ያውቃለሁ። እኔና አባቴ ጀልባ ይዘን እዚህ እንመጣ ነበር። ጉኒም አንዳንዴ ይመጣል። ትምህርት የጀመርን ሰሞን ግን አባቴ ከሌላ አይመጣም ነበር። ከኔ ጋር ብቻውን መሆን አይፈልግም። በአንቺ ምክንያት ማለቴ ነው። ዛሬ ማንም እንዲረብሸን አልፈልግም። ባኑ ምን እየሆንሽ ነው? ጸጥታውን በጣም እፈልገዋለሁ። አሁን ቀሉን ታዩና ስልኩን ስጪ እባክሽ ኬምሪ። ምንም እንዲረብሸን አልፈልግም። እባክሽ ባኑ ስልኩን መልሽልኝ። አውርተን ስንጨርስ መልስልሻለሁ። ተቀመጭ። የጀመርነውን ጨዋታ አታበላሹ። ጉኔ የሚያስበው ስላንቺ ብቻ ነበር። ሁሌም ስላንቺ ብቻ ነበር የሚያስበው። ባኑ ይሄ ሁሉ ያለፈ ነገር ነው። እየነገርኩሽ ያለሁት ስለማታውቂያቸው ነገሮች ነው። ለምሳሌ ሳንገናኝ በፊት ተቀናቃኝ ነበርሽ። ጉኒ ጭንቅላቴ ውስጥ አሰፈረሽ። ላንቺ የነበረው ፍቅር እንዳረሳሽ አደረገኝ። ባንቺ ምክንያት ነው ላገኘው ያልቻልኩት። ወደሱ ለመጠጋት ስሞክር መንገዱን ዘግተሽ አገኝሻለሁ።
በጣም ተጎዳሁ። ብዙ ተሰቃየሁ። ከውጭ ስታይ ልበ ደንዳና እንደምመስል አውቃለሁ። ግን ተሳስተሻል። አይደለሁም። ለብዙ ምሽቶች እናንተን እያሰብኩ አልቅሻለሁ። ያሳዝናል። አዎ በጣም ያሳዝናል። ምክንያቱም ጉኒን ካንቺ በላይ ነው ያፈቅረዋለሁ። ባኑ፣ እኔ ለጉኒ ምንም ስሜት የለኝም። ያለፈውም ይጸጽተኛል። ግን ታሪክን መቀየር አይቻልም። ስለዚህ ያለ ምንም ምክንያት ነው የተሰቃየሁት ማለት ነው? አይደለም። አሁንም ድረስ ያላችሁ ወዳጅነት ደስ አይለኝም። አንቺን ላለመጥላት እየሞከርኩ ነው። ለእኔ ትልቅ ለውጥ ነው። ጓደኛ ላደርግሽ እየሞከርኩ ነው። የኔ ጓደኝነት አያስፈልግሽም። ይኸውልሽ ብቸኛ ነኝ። ማንም ሰው የለኝም። ብር ባይኖር ይኖሮ ማንም ሰው ዞር ብሎ ያየኝም ነበር። ጉኒም አይረዳኝም። ጉኒ ያፈቅርሻል። የሚያፈቅረው የማመቻችለትን እድሎች ብቻ ነው። የምኞቱ ማሳኪያ ነኝ። ከድሮ ህይወቱ ከእዳውና ካስቸጋሪ ኑሮ ማምለጫው አንድ መንገዱ እኔ እንደሆንኩኝ ያውቀዋል። ልጄን ባላጣ ኖሮ ግን ልጄ ባትሞትብኝ ኖሮ ግን አንድ እኔ የምላት መጽናኛ ልጅ ትኖረኝ ነበር። ለዛ ነበር ልጄ የፈለግኩት። ባኑ፣ የኔ ጥፋት አይደለም። አንቺን በጠላትነት ማሰብ ግን በጣም ደስ ይለኛል። በአንቺ ስናደድ ጉዳቴ ይቀንሳል። አዳኝሽ ከእብዷ ባኑ ሊታደግሽ መጣ። ባኑ! ባኑ! ተጠጋ፣ ትንሽ ተጠጋ። ባኑ፣ የማይሆን ነገር እንዳታደርጊ ባኑ። እንኳን ደህና መጣ ፍቅሬ። እዚህ ምን ታደርጋላችሁ? ተረጋጋ። እያት ኬምሬ ደህና ናት። አላሰመጥኳትም። እሱማ አታደርጊውም። ግን ሁለታችሁም ስልካችሁን አጥፍታችሁ ወደዚህ ስትመጡ ምን ተፈጥሮ ነው ብዬ አሰብኩ። ካፒቴኑ ነግሮ ነው? አዎ፣ ለባሪስ ደወለለት። ባሪስ ደግሞ ለኬምሬ ሲደውል እሷ ስልኳን አታነሳም። ዝም ብለን እያወራን ነበር። እውነቷን ነው። ያለ ምክንያት ነው የተጨነቃችሁት። አሁን መረጋጋት ትችላለህ። ኬምሬ ደህና ናት። እኔ የተጨነቁት ስላንቺ ነበር። ከፈለግሽ ለባሪስ ደውይለት። ደውላለሁ። ቁርሱ ጣፋጭ ይመስላል። ቡናው ትኩስ ከሆነ መጠጣት እፈልጋለሁ። ወደ ቤት እንመለስ። መተኛት እፈልጋለሁ። በርዶኛል።
yine sert ifadeler kullandı. Erdoğan'ın bir de kamuoyu tarafından duyulmayan İşte Erdoğan'ın duyulan konuşmaları አንቺ እብድ ጨርሶ ጤና የለሽም። ምንድን ያረግሽው? ምን ማረግሽ ነው? ሰው ያትጩህብኝ። ቆይ እኔ ቤት ምን ልሰራ መጣ? አንቺስ ማታውቂው ሰው ቤት ምን አባሽ ልትሰሪ ሄድሽ? ማነሽና ነው እሷን ስለኔ የምታናግሪያት? ምኑ ነው ልታያት ነው? ለኔ ምን ሆንሽና ነው? ምን ሆንሽና ነው? ምን የቀድሞ ሚስት ሃንዳን ቴክኖግሎ ነኝ። ረሳኸው? አንቺ እብድ ማጠናገር ነበር። ልትመታኝ ነው? ምታኛ። ምን ከለከለ? ምን ናት ብለህ እንደምትደበደበኝ ግራ ገባህ አይደል? ቆይ ትንሽ እንኳን አታፍሪም? ምንም መፍረት ያልፈጠረብሽ አንቺን አየሁ። የማታውቂው ሰው ቤት እኔን ለማዋረድ የሄድሽው ምን አገኛለሁ ብሎሽ እንደሆነ እስቲ በፈጣሪ አስረጅ። ላዋረድህ አልሄድኩም። አንተ ምን አይነት ሰው እንደሆንክ እውነቱን ልነግራት ነው የሄድኩት። ለዛ ነው የሄድኩት። እንደምትንቀኝና እንደምትደበድበኝ፣ እንዳሰቃያኝ፣ እንደጨቆንከኝ። ደግሞ እንደ ጀብዱ ቆማ ታወራልኛለች። አንቺ ቅሌታ። እና ያልኩት ውሸት ነው ከሆነ ንገረኝ። ከነገርኳት መሃል አንዱ እንኳን ውሸት ነው? ቅናት ነው አይደል እንደዚህ የሚያደርግሽ? ምቀኝነት አንገበገበሽ። በመሃላችን መግባት ፈለግሽ። እኔ ለአንተ ብዬ ቤተሰቤን እንደተውኩልህ ረሳኸው? ትምህርቴን ያቋረጥኩት ለአንተ ብዬ አይደለም እንዴ? ገና በወጣትነቴ የምንበላው እንዳናጣ ብዬ ከአንድም 2-3 ቦታ እየሰራው እድሜን አልጨረስኩ። ይህን ሁሉ ዓመት እየጠጣ እየመጣ ስትደበድበኝ አልታገስኩ። ማን ማንን የታገሰው? አንቺ አስመሳይ። እኔ ነኝ እንጂ ለዓመታት አንቺን ታግሼ ኖርኩት። ፊትሽን ኮሶ ሳታስመስይ የዋልሽበት አንድ ቀን አለ? ነጋ ጠባ ጭቅጭቅና ንዝንዝልሽን ሳዳምጥ የኖርኩት እኔ ምን ልበል? ንገረኝ እስቲ። ሆድህ አንድ ቀን ጎሎብህ ያውቃል? የተጨማደደ ልብስ ለብሰህ ወደ ስራ ሄደህ ታውቃለህ? አንበሶች የምትላቸው 2 ልጆች ከየት መጡ? ድሃም ብንሆን ምንም ሳይጎልባቸውን ያሳደግኳቸው። እኔስ ምን አረኩ? ንገርኛ። እኔ ነኝ በእነሱ ጀርባ ላይ ተኝቼ ስቀለብ የኖርኩት? እኔ ነኝ? ልጁን ሀብታም ሴት አግባብልሽ ስታበቂ ተንደላቀሽ እየኖርሽ ብርሽን የምትቆጥሪው አንቺ እንደሆንሽ አፍሽን ሞልተሽ ልትክጂ ነው? ያን ያደረግኩት የኔ ዕጣ እንዳይደርሰው ብዬ አስቤ ነው። ልጄ ምን በወጣው ይሰቃይብኛል። ልጆቼ እንዲከበሩልኝና እንዲወደዱልኝ እፈልጋለሁ። አንዳቸውም ጎሎባቸው እንዲኖሩ አልፈልግም። ለዚህ ነው አንዱን በጉያሽ ደብቀሽ ሌላውን ወደ ወይኒ ቤት ያስወረውርሽ። ኩዚ እንደ በግ እየተነዳ ወደ እስር ቤት ሲወርድ ዝም ብለሽ አላየሽም? እኔ ዝም ስለ አንተስ ምን አደረግ? አንተ እንደዛ ባታሰቃየው ኖሮ፣ ያን ዕለት ማታ ባትጣላው ኖሮ ንገረኝ እስቲ፣ ያ ሁሉ ጣጣ ይመጣብን ነበር? አሁን የተናገርሽው ነገር የወቀስሽኝ ወቀሳ ወይዘሮ ሃንዳን እኔም በልቤ ይዤ የምኖረው ጸጸት ነው። አዎ ጥፋቴ ዕድሜ ልኬን ጭንቅላቴን ሲያሳምመኝ ይኖራል። አንቺ ጥሩ እናት መሆን ችለሽ ቢሆንና ከደህና ሴት የወለድኳቸው ልጆች ቢሆኑ ኖሮ ልጆቼም ደመኛ በመሆን ፋንታ ወንድማማቸው ነው ባደጉ፣ እኔም የአባትነት ወጉ በደረሰኝ ነበር። አሁን ግን ያቸው ለነገሩ ከማን ጋር እንደማወራ ረሳሁት። አንቺ ማለት እኮ ተወዳጁ ልጅሽ ከቤትሽ ሲያባርርሽ እንደ እንጀራ ልጅ ስታዩ ስትበዲው ከኖርሽ ኩዚ ቤት የገባሽ ነሽ። እፍረት ያልፈጠረብሽ ይሉኝታ ቢስ ሴት እኮ ነሽ። አሳፋሪ ሴት፣ ማፈሪያ። ምን እያሰብሽ ነው?
እንደምታየው ነገሩ ግልጽ ነው። ይሄ በችኮላ የሚወሰን ውሳኔ አይደለም ባሪስ፣ አታቻኩለኝ። ጉኒ ዛሬ የተፈጠረው ነገር ያስጨነቀኝ እኔም ብቻ ነው ማለት ነው። ነገራችሁ አልገባኝም። በእርግጠኛንም አስጨንቆናል፣ ግን ይሄ ስለተከሰተ ብቻ ሆስፒታል እንልካታለን ማለት አይደለም አይደል? ማማ ጊዜው በገፋ ቁጥር ነገሮች እየተባባሱ እንደሚሄዱ አልገባሽም? አቶ ዚያንን ሰምታችሁታል። ለመቀበል ቢያስቸግርም ሌላ አማራጭ የለንም። አይሆንም። በኤሌክትሪክ እንዲያደነዝዟት አልፈቅድም። አቲላ የሰራውን ስህተት እኔ እንድደግም እየጠየቀኝ ነው። ፍርሃትሽ ይገባኛል እኮማ፣ ግን እየባሰባት ሊሄድ ይችላል። አይ አንደኛ ሕክምናው እሱም ራሱ ከባድ ነው። ሲቀጥል ለማገገም ወራት ይወስድባታል። እኛንም ላታውቀን ትችላለች። በደመ ነፍስ ነው የምትንቀሳቀሰው። እውነት እንደዛ ያደርጋል? ከሳት አደጋው በኋላ ስዊዘርላንድ ተመሳሳይ ሕክምና አድርጋ ነበር። ለቤተሰባችን ከምነግርህ በላይ ከባድ ነበር። እንደዛ ከሆነ ምንም ሳናደርግ እጃችንን አጣምረን የሚሆነውን እንጠብቅ። ሌላ መፍትሄ ይፈልጋል። መቼም ማማ አቶ ዚያ ነገረን እኮ ከኤምሬን ጀልባው ላይ የወሰደቻት ለቀና አይመስለኝም ብሏል። ግን ምንም አላደረገቻትም። ጉኒ ስለደረሰባቸው ነው። ኬምሬ እንዳለችው ከሆነ ግን ምንም የሚያሰጋ ነገር አልተፈጠረም። ማድረግ የፈለገችውን አድርጋለችማ። ኬምሬንም እኛንም ለማስፈራራት አስባ ነበር፣ ተሳካላት። ከዚህ በላይ ምንም አይነት የማስጠንቀቂያ ደውል አያስፈልገንም። ግን እሷን ማደንዘዙ መፍትሄ ሊሆን አይችልም። ደህና እሺ፣ እንግዲያውስ ሌላ ጣጣ እስከምታመጣብን ድረስ እንጠብቃት። ማናችንም ያንን አንፈልግም። ካልፈለግን መፍትሄው ግልጽ ነው። አዝናለሁ፣ ግን ውሳኔ ላይ ከመድረሳችሁ በፊት መጀመሪያ የባኑን ሐሳብ ጠይቀን መረዳት አለብን። ትንሽ ይሻላት። ከተስማማች ሕክምናውን ትቀጥላለች። አለበለዚያ እንደዚህ አይነት ነገር ውስጥ እጄን ማስገባት አልፈልግም በፍጹም። አልዋሽም፣ መጀመሪያ ፈርቼ ነበር፣ ግን ትንሽ ካወራን በኋላ ተረጋጋሁ። ከቀልብሹኝ ኬምሬ። እውነቴን ነው። ላዩን ክፉ ብትመስልም ውስጧ ግን ንጹህ ነው። አሁንም ፍቅር ተጠምታለች። አረ ውስጧ የተጠማው ፍቅር ነው ወይስ ጭካኔ? ጉኒ ጥሩ ሰው ቢሆንና ደስተኛ ቢያደርጋት ጥሩ ነበር። እውነቴን ነው። ያንን ነው የምመኝላት። ዛሬ አንቺ ህይወት ሞላልሽና ለሌሎች ደስታ መጨነቅ ጀመርሽ ማለት ነው? እኔ እንደሱ አላልኩም። የሰው ጉዳይ ውስጥ ገብተሽ መፈትፈትሽን ግን ታቆሚያለሽ አይደል ኬምሬ? የራስሽን ኑሮ ኑሪ በቃ። ከዛች እብድ ብትርቂ ይሻልሻል። እኔ ሳያት ግን ምንም እብደት የለባትም። በጣም ጤነኛ ነች። ኬምሬ አንቺ ግን ጤነኛ ነሽ? አዎ። ታዲያ ለምንድን ነው እየደጋገምሽ ባኑ ባኑ የምትይብኝ? ነው ወይስ በድንገት ጥሩነቷ ተገለጸልሽ? እኔ ጥሩ ሰው ነች የሚል አልወጣኝም፣ ግን በቃ ዛሬ ስሜቷን በደንብ ተረዳኋት። አሃ እንደዛ ነው እንዴ? ቆይ ስሙ ጠፋብኝ፣ ግን ያበሽታ ይዞሻል። የም በሽታ ነው? አፌ ላይ እኮ አለ። እንደውም ታጋቾች ከአጋቻቸው ጋር ራሳቸውን ያወዳጁና ስሜታቸውን መረዳት የሚጀምሩት ነገር አወቅሽ? አሁን አልመጣልሻለኝ እንጂ ታውቂዋለሽ። ብቻ ገብቶሻል። አዳምጪኝ። ባኑ ከምትባል ሴትዮ ራስሽን አርቂ ኬምሬ፣ ነግሬሻለሁ። የምታመጣው ጣጣ አይታወቅም። እሱንም አውቃለሁ። አወቅሽም አላወቅሽም አጉል እንድትቀርቢያት ግን አልፈልግም። ተግባባን ኬምሬ? ጉኒ ባይደርስልሽ ኖሮ ምን ታደርግሽ እንደነበር ፈጣሪ ነው የሚያውቀው። አረ ገና ሳስበው ሰቀጠጠኝ። እሱ በምህረቱ ታደገሽ እንጂ እሷማ ልትገልሽ ሳታስብ ትቀራለች። ውይ እሺ በቃማ። ቆይ ስሚኝ፣ አጠገቧ እንደማትደርሺ ማይልኝ ኬምሬ። እማ አታካብጁ። ቆይ ምኑን ያካበድኩት ኬምሬ? ከዚህ በፊት የሚኖሩበት ቤት ላይ እሳት አለኮሰችም እንዴ? ያውም ቡራክ ካታልካሊ ውስጥ እያለ ዋሻው። እንኳንም መጣሽ። ባሪስ ጥሩ ነገር ነው ያደረገው። እዛ ብትሆኚ በጭንቀት አብድ ነበር። እማ እዚህ የመጣሁት ፈርቻ አይደለም። ውይ ኬምሬ፣ ዋናው ነገር መምጣትሽ ነው። እኔ የምፈልገው እሱን ብቻ ነው። ግን አብረሽኝ ትንሽ ትቆያለሽ አይደል? እባክሽ ተመልሰሽ አትሂጂ። ላንቺ ብዬ ነው የመጣሁትማ፣ ግን ፈርቻለሁ ብዬ ዋሸዋቸው። አጠፋው መሰለኝ። ልጅቷ ምንም አላደረገችኝም። አሁንስ በዛ። እሺ በቃ ተይው እማዬ፣ ራትሽን ብይ፣ ቀዘቀዘብሽ። አልበላም፣ መብላት አስጠላኝ። እማ ብይ እንጂ ካልበላሽ በኋላ ይረብሻል። ከራት በኋላ ደግሞ ለውዝ እንበላለን። እንደውም ኬክ ብንሰራ ምን ይመስልሻል? እሺ እንሰራለን፣ ግን እኔ ነኝ የምሰራው። እሺ ኬምሬ መጣለች። ወይዘሮ ጉልተን ይሄኔ በደስታ ሰክራለች። ሄደን እንጠይቃቸው። አይቻቸው አላቅም፣ ናፍቂያቸው ይሆናል። እሺ ተውኩት።
ማልበል እኔ መፈለግሽን ብታቆም ይሻልሻል። ሲማይ ካሁን በኋላ ስለኔ ይዞሽ ለመጠየቅ ብትሞክሪ እንደ ድሮ አንቄ እገልሻለሁ። ገባሽ? አንድ ጊዜ አባባ አንተ ሄድ፣ የስራ ስልክ ነው፣ በኋላ እነግርሃለሁ። እሺ። ይሄውልሽ ተሳስተሻል። የፈለኩሽ ይቅርታ ልጠይቅሽ ነበር። ለምን እባክሽ? ባለፈው ስለመታውሽ ሁለታችንም አጥፍተናል፣ ደግሞም ሁለታችንም ተቀተናል። ቆይ ገና ቅጣትሽ መቻወቅሽና ሲማይ በጭራሽ ካንቺ ጋር ጠላት መሆን አልፈልግም። እንደዚህ በቀላሉ አንላቀቅም ቆንጅት። ሁሉም ሰው የእጁን የሚያገኝበት ጊዜ ይመጣል። ሲማይ ከልቤ ይቅርታ እየጠየቅኩሽ እኮ ነው። አትቀባጥሪ ዘይነብ። እኔና አንቺ እንተዋወቃለን። ለይቅርታ እንዳልደወልሽልኝ ያውቃለሁ። ገና ለገና ምን ታደርገኛለች ብላይ ፈርተሽ ነው አይደል? ተሳስተሻል። ግን አታስቢ፣ ሁላችሁም የምትጸጸቱበት ቀን ይመጣል። እስከዛ ድረስ ግን አጠገቤ እንዳደርሽ ንዴቴን እያቀጣጠልሽ የማትወጪው ነገር ውስጥ አትግቢ። ምን እንደሚከተልሽ አታውቂም። ብትጠነቀቅ ይሻላል።